ባሻ ስግደት የታወቀ ነው። እጅ መንሻ ግን ሻማ ታበራለህ፣ ሽቶ ትረጫለህ፣ አበባ ዙሪያውን ትጎዘጉዛለህ። ይሄ ስጦታ ጊፍት ነው። በጣም ንጹህ ነገር እግዚአብሔር ይወዳል፣ እንደ አቤል ማለት ነው። ቀላል አይምሰላችሁና 50 አበባ ይሰካላት ነበር። ኋላ የአበባ ወቅት አለፈበት። ምን ያድርግ? ምን ስጦታ ይስጣትና እያፍር ቀዊ መቅድመ ስዕልክ ወራጽ ይረዳ መሐል ቀዛው ላይ አለ። የጽጌረዳ ወራት እንኳን ቢያልቅ በስዕልሽ ፊት መቆምን አላፍርም እያለ 50 ጊዜው እንደዚህ እየሰገደ 50 ጊዜ ቅዱስ ገብርኤልን ሰላምታ ማቅረብ ጀመረ። በምኑ ፈንታ? በስንቱ አበባ? በ50 አበባ ፈንታ። በጣም ጥሩ። አሁን ወደ የሚቀጥለው ስዕል እንሄድ። 27ኛው ስላይድ በኋላ በደንብ ተመልከቱት። ይሄ የእመቤታችን ተአምር ነው። እኔ ቤት አለና ተአምሯ አለ፣ ስዕሏ አለ። በጣም የሚያስደስተኝ ነው። እና ዘካርያስ ወደ አንድ ሀገር ሲሄድ ሌቦች መንገድ ላይ የምታዩቸው ሌቦች ይጠብቁታል። አላያቸውም። እነዚህ ደግሞ ሰው መንገደኛ ሽፍታ ናቸው። እንግዳ ሲያዩ ዘርፈው ምናምን ገለውት የሚሄዱ ናቸውና ሊገሉት ጦራቸውን ይዘው ጠጋሉ። ሲጠጉ ዘካርያስ አላያቸውም እና የመልአኩን ሰላምታ እንዳስለመደው ለመጸለይ እጁን ዘረጋ። ስንት ጊዜ አረጋለንከሩ? በምኑ ፈንታ? በአበባው ፈንታ፣ በ50 አበባ ፈንታ። እና በሰላም ቅዱስ ገብርኤል መልአክ እግዝእቴ ማርያም ሰላም ለኪ እያለ ሲንበረከክ ምኖቹ ያሉ እመቤታችን እነዛን ደናግል አስከትላ ከሰማይ ስትወርድ ይመለከታሉ። ያዩት ግን ዘካርያስ አይደለም፣ ያዩ ሌቦቹ ናቸው። የብርሃን ዙፋን ተዘርግቶ እመቤታችን ፊት ለፊቱ ቆመች። እሱ ሰላም ሲላት አንዲት የጽጌረዳ አበባ ካፉ ትወጣ ነበረ። እመቤታችን ትታቀፋታለች። መቁጠር ጀመሩ። 1 2 3 10 20 25 30 36 38 40 49 መጨረሻ 50 የተለያዩ የሚያምሩ አበቦች ካፉ ሲወጡ እመቤታችን ታቅፋ ባርካው ስትወጣ ሌቦቹ እግሩ ስር ይወድቃሉ። የምታዩዋቸው እዛ ያሉት ሌቦቹ ናቸው። አንተን ሰው ልንገል ነበር አመጣጣችን ምን እየሰራና አሉት። ኧረ እኔ አላቅም። እኔ እመቤታችንን ድሮ 50 አበባ በስዕሏ ፊት ተሰካ ነበረ። አሁን አበባው ቢያልቅብኝ 50 ጊዜ ቅዱስ ገብርኤልን ሰላምታ ጸልያለሁ ሲል እመቤታችንማ ያው ተመልከ እያንዳንዱ እጅ ስትነሳት 50 አበባ ቆጠረን። ይሄን ያዩ አይኖቻችን ኃጢአት ያዩን ብለው ታች ላይ እንደምታዩት ሲመነኩሱ ታያላችሁ። ሊቀ ጳጳሱ ጋር ሄደው ይሄን ያሳያል ማለት ነውና ይሄን ይመስላል። በመጨረሻ 28ኛው ስላይድ የዘካርያስን የአበባ ስጦታና ምስጋና ተቀብላ የባረከችው ቅድስት ድንግል ማርያም ሁላችንንም ምን ትበለን? ረድኤቷ በረከቷ ይደርብን። እንግዲህ የእመቤታችን ምስጋና ይሄን ይመስላል። ቃል ኪዳኗ፣ ምልጃዋ፣ ረድኤቷ ከሁላችን ጋር ይሁን። ጥሩ ነው አይደል ዳሰሳው? ስለዚህ የበለጠ ብትጸልዩ ትጠቀሙበት።